እና ክቡራት አድማጮቼ ታህሳስ 24 2018 ዓመተ ምህረት ያስኩላችሁን ዋና መረጃዎች እነሆኝ። የመጀመሪያውና ዋነኛው መረጃዬ እነ ሳምቮድ እነ ናቲ ሄኖክ ማለት ነው በሆም ካሚንግ ሚሊኒየም አዳራሽ ላይ ስላዘጋጁት ኮንሰርት የምላችሁ ነገር ይኖረኛል። ሌላኛው የትራንስፖርቴሽን ኤጀንሲ የአሽከርካሪዎች መኪና ውስጥ በመግባትም ቦሎ ልጦ የሚወስዱበትም ሌላኛው መረጃ ነው። እየላጡ እየወሰዱ ነው። ሳልማን ካን እንግዲህ 60ኛውን በዓል እያከበረ ልደቱን እያከበረ ይገኛል። ስለሱም እንግዲህ የምላችሁ ነገር ይኖረኛል። ሌላኛው ኢትዮጵያ አንድ ትልቅ ምሁር ሉዝ አድርጋለች። በዚህ ቀን በሞት ተለይቶናል። በተለይ ጉራጌ አካባቢ ላይ በትልቅ ተጽዕኖ ፈጣሪ የሆነ የጉራጌ ዞን እንግዲህ ተንቀሳቃሽ ላብሪ ተብሎ የሚጠሩ አንድ አባት አርፈዋል። ስለሳቸውም የማወጋችሁ ነው ይኖረኛል። ናሽናል ገንዘብን ብሔራዊ ገንዘብን ያለ አግባብ መጠቀም የራሱ የሆነ ጉዳት እንዳለው እንግዲህ መረጃዎች እየወጡ ይገኛሉ። ስለሱ ምላችሁ ነገር ይኖረኛል። አርቲስት ሱራፌል ተካ ምንድነው ስለሱ ሰሞኑን እየተወራ ያለው? ይህንን የመሳሰሉ በጣም ብዙ መረጃዎች ይዤላችሁ ቀርብ ያለው በዚህ ቪዲዮ እስከ መጨረሻ አዳምጡት። ሼር ኮፒ ሊንክ በማድረግ እንግዲህ ሞራል ስጡኝ፣ አበረታቱኝ ማለት ወዳለው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንግዲህ አሁን ቀጥታ ወደ መረጃ ይልግባ። ሰበር መረጃን እነሆኝ። ከኋላዬ እንደምትመለከቱት ማለት ነው ሳልማን ካን 60ኛ ዓመቱን እያከበረ ይገኛል። ይህ የሱ 60ኛ ዓመት ማክበር ሳይሆን ግርምት የሆነው የዛሬው መረጃዬ የኢትዮጵያውያን የሱ አድናቂዎች የሱን የ60ኛ ዓመት ክብረ በዓልን በማስመልከት ቲሸርቶችንና የተለያዩ ኬኮችን በስሙ አሰርተው እየቆረሱና አድናቆታቸውን እያሳዩ ይገኛሉ። ወዳጆች የእናንተስ ምን አይነት ስሜት ተሰማችሁ? እንደውም አድናቂዎቹ እያሉ ያሉት ምንድነው ሳልማን ካን ኢዝ አወር ሪያል ኪንግ እያሉ ነው። እውነተኛው ንጉስ ነው የሚል ጽሁፍ እንደውም አሰርቶ ቲሸርታቸው ላይ ይህን ያክል አድናቆታቸውን እየገለጹ ይገኛሉ። ሳልማን ካን ለኛ ከተዋናይነት በላይ ነው፣ እውነተኛ ንጉሳችንም ነው ሲሉ ስሜታቸውን አክለው ገልጿል። ይህ አከባበር የቦሊውድ ፊልሞች በኢትዮጵያ ዘንድ ያላቸውን ከፍተኛ ተወዳጅነትና ክብር እያሳየም ይገኛል ማለት ነው። እኛም በዚህ ፔጅ እንግዲህ ሳልማን ካን እንኳን ደስ ያለ ሃፒ በርዝዴ ቱ ዩ ሳልማን ካን ፍሮም ኢትዮጵያ ብራዘር። እስኪ እናንተ ከሳልማን ካን የምትወዷቸው ፊልሞች እስኪ ጥቀሱ። እኔ የምወደውን ፊልም ልንገራችሁ። ቴረና፣ ዳባንክ እና ታይገር ሲሪስ እነዚህ የምወዳቸው ምርጦች ፊልሞች ናቸው። እስኪ እናንተም ኮሜንት ሴክሽን ሰበር መረጃን እነሆኝ። ከኋላ እንደምትመለከቱት ይህ ወጣት ብሩን እየተከለ ነው የሚመስለው። እንግዲህ ወዳጆቼ ይህን መረጃ ላድርሳችሁ፣ ቤቱን ፎሎ እያደረጋችሁ አብራችሁን ቆዩ። በብሔራዊ ገንዘብ አጠቃቀም ዙሪያ የሚነሱ ህጋዊና ስነ ምግባራዊ ጥያቄዎች አዲስ አበባ ሰሞኑን በማህበራዊ ሚዲያ ላይ ለተከታታዮቹ ብዛትና ለእይታ ሲባል በኢትዮጵያ ብር ላይ የሚፈጸሙ አላግባብ አጠቃቀሞች የብዙዎችን ትኩረት ስቧል። ይህ ሁኔታ በብሔራዊ ምልክቶች አያያዝና በዜግነት ግዴታ ዙሪያ ሰፊ ውይይቶችንም ቀስቅሷል። የኢትዮጵያ ብር በብሔራዊ ባንክ የሚታተም የሀገር ምልክት እና የህዝብ ሀብትም ነው። ገንዘቡ በኢኮኖሚያዊ ግብይት ውጪ ለሌላ ዓላማዎች ማዋል ወይም ክብርን በሚነካ መልኩ ጥቅም ላይ ማዋል ከህግም ሆነ ከስነ ምግባር አንጻር ጥያቄዎችን የሚያስነሳ መሆኑን የዘርፉ ባለሙያዎች ይገልጻሉ። በጉዳዩ ላይ ትኩረት የተሰጠባቸው ነጥቦች ብሔራዊ ገንዘብ በህግ ለተፈቀዱ የንግድና የልውውጥ ተግባራት ብቻ እንዲውል ታስቦ የተዘጋጀ ነው። የሀገሩን ምልክቶች ማክበር እና መጠበቅ የእያንዳንዱ ዜጋ የሞራልና የሲቪክ ግዴታ እንደሆነም ይታመናል። የማህበራዊ ሚዲያ ሲባል የሚደረጉ ድርጊቶች የሀገርን እሴትና የህዝብን የጋራ ጥቅሞች መጋፋት እንደሌለባቸው መልእክቱ ያሳስባል። ማንኛውም ብሔራዊ ገንዘብን ሆነ ብሎ ማውደም ወይም ከጥቅም ውጪ ማድረግ የሚመለከታቸው የመንግስት አካላት ሲያረጋግጡት በህግ ሊያስጠይቅ እንደሚችልም ተመልክቷል። ይህ ዘገባ የቀረበው ለህዝብ ግንዛቤና ለውይይት እንዲረዳ እንጂ በየትኛውም ግለሰብ ላይ ያነጣጠረ ወይም ወንጀልን የያዘም አይደለም። አስፈላጊው የማጣራት ስራና እርምጃ የሚመለከተው የህግ አካላት ስልጣን ነው። የእርሶ አስተያየት ምንድነው? የሀገርን እሴቶች ሳይነኩ ኃላፊነትን የተሞላበት የማህበራዊ ሚዲያ አጠቃቀም እንዴት ማዳበር እንችላለን? ሐሳቡን በኮሜንት ሴክሽን ያጋሩ። ይህንን ቤትም ፎሎ አድርጉ። ሰላም ሁኑ።
እነሆኝ ሰበር መረጃ። እርሶ ትዝታውን ለማደስ ዝግጁ ኖት? ሳምቮድ ናቲና ሄኖክንስ በሌላ ስራ ለማየት ተዘጋጅቷል። እኔ መረጃውን ላድርሳችሁ፣ እናንተ ይህንን ፔጅ ፎሎ አድርጉ፣ ሼር እያደረጋችሁ ይህን ቪዲዮ ለብዙ ሰው አደርሱ ማለት ነው። የዘጠናዎቹ ድንቅ ትዝታዎች በሆም ካሚንግ ኮንሰርት እንግዲህ ብቅ ብሏል። የናፈቁን የዘጠናዎቹ የሙዚቃ ፈርጦች በአንድ መድረክ የሚቀርቡበት የድንቅ የሙዚቃ ምሽት በሚሊኒየም አዳራሽ ተዘጋጅቶ እርሶን ይጠብቃል። ከ30 ዓመታት በላይ በልባችን የከረሙና የቆዩ ተወዳጅ ድምፃውያን ከነ ሙዚቃቸው ማለት ነው እነ ሳምቮድ፣ እነ ናቲ ኃይሉ፣ ሄኖክ አበበ በአንድ መድረክ ላይ በድንቅ ብቃታቸው በሚገርም ስራቸው አድናቂዎቻቸውን እንግዲህ ሊያስደምሙና ሊያዝናኑ ዝግጅታቸውን ጨርሰው እናንተን ይጠብቃሉ። እርሶስ ትዝታውን ለማደስ ዝግጁ ኖት? ቀን ታህሳስ 25 ሰዓት ከምሽቱ 12 ሰዓት ጀምሮ ቦታ ሚሊኒየም አዳራሽ ቪአይፒ ያለ የትኬት ዋጋ ቀድሞ ለሚገዙ 2000 ብር፣ በር ላይ ለሚገዙ ደግሞ 4000 ብር፣ ቬሪ ደግሞ ቪቪአይፒ ደግሞ ለምትፈልጉ እራትን ጨምሮ በ8000 ብር ይሸጣል። ትኬቱ ውስን ስለሆነ ቀድሞ ይቁረጡ ይላል ማለት ነው አዘጋጅ ኢቨንቱ። የመግቢያ ትኬት በቴሌ ብር መግዛት ይቻላል። መተግበሪያ ላይ ያገኙታል። ግን ሰፊና አስተማማኝ የመኪና ማቆሚያ እንዳላችሁ ተናግሯል። ለየት ያለ የቪአይፒ መስተንግዶ እንደተጠበቀ ነው። ይህን ያዘጋጀው ሜራ ኢቨንት ነው እንግዲህ ከፋንታ ጋር በመተባበር ይህን መረጃ ያደረሰው ጉርሻ ፔጅ ነው። እንዴት ተመለከታችሁት? እናንተስ ለመሄድ ዝግጁ ናችሁ? በዚህኛው ቪዲዮ ትኬቱን ከገዛችሁ ኮሜንት ሴክሽን ላይ አሳውቁኝ። ቻው። ሰበር መረጃን እነሆኝ። በዚህ ሳምንት እንግዲህ በአዲስ አበባ ከተማ ትራፊክ ማናጅመንት ሰራተኞች ድርጊት ህዝቡ ቅሬታን እያነሳ ይገኛል። እስኪ እናንተ በአካባቢያችሁ ወይ በሰፈራችሁ ያያችሁት የሰማችሁት የአደጋ መጠን ስንት ነው? እንደዚህ አይነት መረጃ ሁሌ እንድርሳችሁ ቤቱን ፎሎ በማድረግ ይህን ቪዲዮም ሼር አድርጉ። በአዲስ አበባ ትራፊክ ማናጅመንት ሰራተኞች ድርጊቱ ህዝቡ ዘንድ ቅሬታን እያስነሳ ይገኛል። በአዲስ አበባ ከተማ መንገዶች ላይ የሚታዩት የትራፊክ ማናጅመንት ሰራተኞች የሚፈጽሙት ድርጊት ግርታንና ከፍተኛ ቅሬታን እየቀሰቀሰ ይገኛል። በኤጀንሲው ሰራተኞች ተሽከርካሪዎች በር በመክፈት በመኪና መስታወት ላይ የተለጠፈውን የመኪና ቦሎ ኢንሹራንስ እየላጡ መውሰዳቸው ታይቷል። ይህ ድርጊት በበርካታ አሽከርካሪዎችና በህብረተሰቡ ዘንድ አግባብ አይደለም በሚል ከፍተኛ ተቃውሞ እየተሰነዘረበት ነው። በዋናነት እየተነሱ ያሉ ሰራተኞቹ የሰው ንብረት የሆነውን መኪና ከፍተው የውስጥ ዕቃ ወይም ቦሎ ለመውሰድ የሚያስችል የህግ ስልጣን አላቸው ወይ? የመጀመሪያው በመኪናው ተከፍቶ ቦሎ ሲወሰድ ለተሽከርካሪዎቹ ደህንነት በውስጥ ላሉ ንብረቶች ኃላፊነቱንስ የሚወስደው ማን ነው? አሰራሩስ ልክ ነው? ቅጣት ካለ በህጋዊ ደረሰኝና አሰራር ከመፈጸም ይልቅ እንዲህ ያለ ድርጊት መፈጸሙ ምን ያህል ተገቢ ነው? ይህ ድርጊት ህግ ነው ወይስ ህገ ወጥነት ነው? በሚል ህዝቡ ግራ በመጋባት የአዲስ አበባ ከተማ ትራፊክ ማናጅመንት ኤጀንሲ ለጉዳዩ አስቸኳይ ምላሽ ፌክ ኒውስ ነው ሳይል ስነ ስርዓት ባለው መልክ ማብራሪያ እንዲሰጥበት ህዝቡ ጠይቋል። የእናንተስ አስተያየት ምንድነው? እኔም በነፍስ ወከፍ ማደርሳችሁ መረጃ አለኝ ከአደጋ ጋር በተያያዘ ማለት ነው። ዛሬ እና የዛሬ 3 ቀን አካባቢ ሰኞ ማለት ነው ይገረመኝን ነገር ነው ሼር ማድረጋችሁ። ኢንቦክስ ያደረጋችሁ አካባቢያችሁ ላይ ለሰው እንዲደርስ የምትፈልጉት መረጃ ካለ እናንተም እንድታጋሩኝ ከወዲሁ አደራ ማለት ወዳለሁ። ዛሬ አንድ መኪና ነበር ይዞን ሲሄድ የነበረ ፎቶውን እዚህ ጋር መኪናውን ላሳያችሁ ይችላል። የነበራችሁ ሰዎች ታውቁታላችሁ ዛሬ ከየተሳፈራችሁ ማለት ነው። እና ባስ ነው፣ ትልቅ ባስ ነው። ባሱ ለመቆም እንዲ ሊገባ አይነት ነው። እንዲህ ሲገባ ከኋላ ያለው መኪና በኃይል ነው የመታው። በጣም በኃይል ማለት ነው። ከኋላ ያለው መኪና ሲመታው ሶስተኛ ላይ ካለው መኪና ጋር ነው እንግዲህ ያጋጨው። ወዳጆቼ ስንነሳ ጠዋት ላይ ገና ስንነሳ በጣም ገጭ ነበር። 3-4 ጊዜ እንዲህ እንደሞደቅ እያለን ነው የተነሳ ነው ባስ ውስጥ። ተሳፋሪው እንግዲህ አይቶታል እና በዚህ ድርጊት ውስጥ እንዲህ አይነት ነገር አይፈጠንም ብለን እኛ አልጠበቅንም። በጣም የሚያስፈራ አይነት አነዳድ እየነዳ ስለነበረ ማለት ነው። ከዛ በከፍተኛ ግጭት ነው የተጋጨው። ይሄ አንደኛው ነው። ሁለተኛው የዛሬ ሰኞ ምናምን ላይ ሰኞ ማክሰኞ ያጋጠመኝ ምንድነው ሹፌር እንደዚሁ አይነት ሹፌር ነው እና ያኔም ሲነዳ የነበረው በሩን መኪናው በጣም እየሮጠ በሩን ከፍቶታል። ዝጋውም ሲባል እንዲህ ተሳፋሪ ይሰድብ ነበር። ከበር ላይ ዞር አትልም አይነት ነው እያልኳችሁ ያለሁት። ላይክ በጣም እየፈጠነ በር አይከፈትም። እንዴት እንደሆነ አላውቅም አሰራሩን እና ከተከፈተም በኋላ ምላሹ ነው ብዙ ተሳፋሪን ያስደነገጠው። በጣም ነው የጮኸው አይነት፣ በጣም ነው የተሳደበው። ከበርሌ ምን ትሰራለህ አይነት። እንግዲህ
ባስሌ ተሳፍራችሁ ከበር ላይ ምን ትሰራለህ አይባልም። ሰው እንደዛ የተጋፋ ብረት ምናምን የምታውቁት ነው። ያ ሁሉ እንዴት በጣም ነው የተቆጣው። ተመልሶም ሊከፈት በሩ ይታገላል እና ገጭ ብዙ ነውና እንዴት እንደሆነ አላውቅም። ፕሊስ ይሄን ነገር ብታዩት ድምጽ ልሆን ብዬ ነው እና እኔም በአካል ስለነበር ሁለቱም ሊያጋጥመኝ ነው የማውቀውና ፎቶ ማጋራት እንችላለን እና ስትነዱ ቢያንስ ጥንቃቄ ብታደርጉ። ሰው ነው የጫናችሁት። እንደዛ ህዝብ ብዙ ሰው መጫኑ ሳያንስ እንደዛ መመናጨቃችሁ ሳያንስ መሪውን እንኳን ለመሪው እንኳን ክብር አለመስጠታችሁ በጣም እንትን ይላልና እባካችሁ ሹፌሮች ጥንቃቄ አድርጉ። ተሳፋሪዎችም ሹፌሮችን አታበሳጩ። ይሄ ጉዳይ እናንተ እንዴት አያችሁት? አካባቢያችሁ ሊያጋጥማችሁ አደጋዎች ካሉ ሼር እያደረጋችሁ ለጥንቃቄ ያክል እንጋራው ለማለት ነው። አመሰግናለሁ። እነሆኝ ሰበር መረጃ። በቆልዳብ ከተማ የተሰማው የምስራች የእመቤታችን መገለጥና የድንቅ ተአምራት ምስክርነት። በቆልዳብ ከተማ የታየው ድንቅ መገለጥና የፈውስ ተአምራት የቅድስት ኪዳነ ምሕረት ምስል በዋርካው ላይ ተገለጠ። በታሪካዊቷ በደንቢያ እምብርት በሆነችው ቆልዳብ ከተማ ታኅሳስ 22 ቀን 2018 ዓ.ም ልዩ መንፈሳዊ መገለጥ መከሰቱን ተከትሎ በሺዎች የሚቆጠሩ ምዕመናን ወደ ስፍራው በመጓዝ ላይ ይገኛሉ። ከ1980 ጀምሮ የደንቢያ አጥቢያ ቤተክርስቲያናት ማዕከል ሆና ሲያገለግል በቆየው የቆልዳብ ከተማ ቤተ ክህነት ግቢ ውስጥ የእመቤታችን ቅድስት ኪዳነ ምሕረት ምስል በዋርካው ዛፍ ላይ መገለጡ ታላቅ ሃይማኖታዊ መነቃቃትን ፈጥሯል። የቆልዳብ ከተማ አስተዳደር ቤተ ክህነት ሊቀ ካህናት መልአከ ሰብዓተ ጥላውን ቀናው እንደገለጹት ይህ መገለጥ የታየው ዕለቱ የእመቤታችን የብስራት ቀን በሆነው ታኅሳስ 22 ነው። በመጀመሪያም በዋርካው ላይ የእመቤታችን የቅድስት ኪዳነ ምሕረት ምስል በግልጽ የታየ ሲሆን በንጋታው ደግሞ በስፍራው ላይ ድንቅ የሆነ ጸበል መፍለቁን አረጋግጧል። የታየው ድንቅ ተአምራትና የፈውስ ምስክርኖች ሊቀ ካህናቱ አክሎም እንደገለጹት ከቦታው ከፈለቀው ጸበል እምነት፣ በረከት፣ ድንቅ ተአምራት እየተከናወኑ ይገኛሉ። እስካሁን ባለው መረጃ አይናቸው ማየት ተስኗቸው የነበሩ ግለሰቦች በጸበሉ ተጠምቀው በእምነቱ ተቀብተው ማየት ችለዋል። ለረጅም ጊዜ በአካል ጉዳት ሽባነት ምክንያት አልጋ ላይ የነበሩና በቃሬዛ ተሸክመው ያመጡት ህመምተኞች በፈጣሪ ኃይል ተፈውሰው ቃሬዛቸውን ተሸክመው በእግራቸው ተራምዷል። በሺዎች የሚቆጠሩ አማኞችም በቦታው በመገኘት የዚህ በረከት ተሳታፊ መሆናቸውንና ፈውስ ማግኘታቸውን ምስክርነታቸውን ሰጥቷል። መልአከ ሰብዓተ ጥላውን ቀናው እንደገለጹት ይህ ቦታ የፈውስና የሰላም ማዕከል ሆኖ እንዲቀጥል ሰፊ ዝግጅት እየተደረገ ነው። ከአገር ውስጥም ሆነ ከአገር ውጭ ያላችሁ ምዕመናን መተው እንዲፈወሱና በረከቱን እንዲያገኙ ቦታውን የማስከበርና የማልማት ስራ በቅድሚያ ይከናወናል ብሏል። ይህ ቅዱስ ስፍራ በታቀደው መልኩ ለአገልግሎት ዝግጁ እንዲሆንና የመሰረተ ልማት ዝግጅቶች እንዲሟሉለት የቤተ ክህነት ጽሕፈት ቤት መንግስት የሥራ ኃላፊዎች ጋር በቅንጅት እንደሚሰሩም አስታውቋል። በተለይም የገቢውን ደህንነት ለማስጠበቅና የጸበል ቦታውን ለምዕመናን ምቹ የማድረግ ስራ ቅድሚያ የሚሰጠው ተግባር መሆኑን አብራርቷል። ይህ በቆልዳብ ከተማ የተከሰተው ድንቅ መገለጥ ለከተማው መንፈሳዊ ገጽታ ብቻ ሳይሆን ለሃይማኖታዊ ቱሪዝም ትልቅ ፋይዳ እንዳለውም ይታመናል። በመሆኑም ወደ ስፍራው የሚመጡ ምዕመናን አስፈላጊውን ጥንቃቄ እያደረጉ የበረከቱ ተሳታፊ እንዲሆኑ እናሳስባለን። ድንቅ ለሆነው ለፈጣሪ ምስጋናና ክብር ይሁን። ቆልዳብ ከተማ ኮሚኒኬሽን ቢሮ። ሰበር መረጃ እነሆኝ። ያለ ፍቃድ የባንክ ስራ በመስራት ሀገሪቷ ከ41 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረው ግለሰብ ተከሰሰ። አዲስ አበባ ታኅሳስ 24 2018 ዓ.ም ከብሔራዊ ባንክ ፍቃድ ውጪ የባንክ ስራ በመስራት ኢትዮጵያ ከ41 ሚሊዮን ዶላር በላይ እንድታጣ አድርጓል በሚል የተጠረጠረው ግለሰብ ክስ ተመሰረተበት። ተከሳሽ ፉአድ ተማም ከ2017 ዓ.ም ስለ ባንክ ስራ የወጣውን አዋጅ ቁጥር 1360 አንቀጽ 2 ወይንም 6 የተመለከተውን በመተላለፍ የወንጀል ድርጊት ፈጽሟል በሚል ክስ ቀርቦበት ተከሳሹ የባንክ ስራን ለመስራት ከብሔራዊ ባንክ የተሰጠ ህጋዊ ፍቃድ ሳይኖረው በውጪ ሀገራት የሚገኙ ግለሰቦችን ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ በውጪ ሀገራት ከሚገኙ ያልተያዙ ግብረ አበሮች ገንዘብን በማሰባሰብ የሚላክላቸውን ሰዎች ስም ዝርዝር፣ የባንክ ሂሳብ ቁጥርና የገንዘቡን መጠን በሚያስተላልፍበት መረጃ መሰረት ኢትዮጵያ ውስጥ ለሚገኙ በምስክርነት ለቀረቡ 28 ግለሰቦች ማስተላለፉ በክስ ተመልክቷል።
በኢትዮጵያ ንግድ ባንክ የካቲት 10 ቀን 2013 ዓ.ም እንዲሁም ህዳር 2 ቀን 2015 ዓ.ም በተለያዩ ቀናት በከፈታቸው የባንክ ሂሳብ ቁጥሮች በመጠቀም የባንክ ሂሳቦች ከተከፈቱበት ጀምሮ እስከ ህዳር 4 ቀን 2018 ዓ.ም ድረስ ለ6850 ሺህ ጊዜ ብር 2 ቢሊዮን 508 ሚሊዮን 19 ሺህ ብር በውጪ ሀገራት ገንዘብ ለተላከላቸው ግለሰቦች ማስተላለፉ በክሱ ተዘርዝሯል። ገንዘቡ በባንኮቹ አሊያም በህጋዊ ገንዘብ አስተላላፊዎች አማካኝነት ወደ ሀገር ቢገባ ኖሮ ሀገሪቷ ልታገኝ የነበረውን በወቅቱ ገንዘብ ሲሰላ 38 ሚሊዮን ዶላር የውጪ ምንዛሬ እንድታጣ ያደረገ መሆኑን ያመለከተው የአቃቢ ህግ ክስ በአቢሲኒያ፣ አዋሽ፣ ብርሃንና ወጋገን ባንኮች በስሙ በከፈታቸው ሂሳብ ቁጥሮች በተለያየ ጊዜ ከውጪ ሀገር ገንዘብ ለተላከላቸው ሰዎች ገንዘብ በህጋዊ መንገድ ገንዘቡን አስተላላፊዎች ወደ ሀገራት ገብቶ ቢሆን ኖሮ ሀገሪቷ ልታገኝ የነበረውን የውጪ ምንዛሬ እንድታጣ አድርጓል ብሏል። በአጠቃላይ ተከሳሹ ከላይ የተጠቀሱትን ባንኮች በመጠቀም 2 ቢሊዮን 681 ሚሊዮን 489614 ብር ከውጪ ሀገራት ገንዘብ ለተላከላቸው ሰዎች በማስተላለፍ ገንዘቡ በባንክ አሊያም በህጋዊ ገንዘብ አስተላላፊዎች አማካኝነት ወደ ሀገር ውስጥ ገብቶ ቢሆን ኖሮ ሀገሪቷ ልታገኝ የነበረውን ከ41 ሚሊዮን 90 ሺህ ዶላር እንድታጣ አድርጓል በሚል ያለ ብሔራዊ ባንክ ፍቃድ የባንክ ስራ መስራት ወንጀል ተከሷል። የክስ መዝገቡን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ነው። በመቅደስ ከበደ። አመሰግናለሁ። ሰበር መረጃን እነሆኝ። አርቲስት ሱራፌል ተካ ምን ሆነ? አዶናይ ስለ አርቲስት ሱራፌል ተካ ምን ተናገረ? ስለ ፖፑላር ኤሌክትሮኒክስ የ1 ሚሊዮን ፎሎወርስ ፈተና እና የመኪና ሽልማት ጥያቄ በኢትዮጵያ የቲክታክ ዓለም ስሙ በከፍተኛ ሁኔታ እየተነሳ የሚገኘውና ተወዳጁ ቲክቶከር አዶናይ ማለት ነው ለታዋቂው ኤሌክትሮኒክስ አስመጪ ፖፑላር ኤሌክትሮኒክስ ያልተጠበቀና ትልቅ ፈተና አቅርቦለታል። ይቀበለው ይሁን አይቀበለው አዶናይ ባስተላለፈው ጥሪ መሰረት የፖፑላር ኤሌክትሮኒክስ የቲክቶክ ገጽ በሁለት ቀን ውስጥ 1 ሚሊዮን ፎሎወርስ ካገኘ ድርጅቱ ለተወዳጁ አርቲስት ሱራፌል ተካ አዲስ መኪና እንዲሸልም ጠይቋል። ፖፑላር ኤሌክትሮኒክስ ጥሪውን ይቀበለው ይሁን ወይስ እምቢ ሊሆን? ይህ ፈተና በማህበራዊ ሚዲያ ላይ ትልቅ መነቃቃትን ፈጥሯል። ብዙዎች ድርጅቱ ይህን ታላቅ የማስታወቂያ እድል ይጠቀምበታል በሚል በጉጉት እየተጠባበቁና ድርጅቱ ለዚህ ጥያቄ የሚሰጠው ምላሽ በጉጉት ሲጠብቁ የሱራፌል ተካ አድናቂዎችም የድርጅቱን ገጽ ፎሎ ለማድረግ ርብርብ ላይ ናቸው። እናንተስ ዝግጁ ናችሁ? ሐሳብ አስተያየታችሁን እንግዲህ ኮሜንት ሴክሽን ላይ አጋሩን። ለሱራፌል ተካ መኪና ይገዛ የምትሉ እስኪ ሁላችሁም ኮሜንት ሴክሽን ላይ ቪዲዮውንም ሼር ማድረግ አትርሱ። ጥያቄ ለሁላችሁም፣ ጉራግኛ መጽሐፍቶች እንዲታተሙ ትልቁን ሚና የተጫወተ አንድ ሰው እስኪ ስም ጥቀሱ። በሌላ አማርኛ ደግሞ የጎልማሶች ትምህርት በይፋ እንዲጀመር ትልቁን ተጽዕኖ ያሳደሩ አንድ የኢትዮጵያ ምሁር ስማቸውን ጥቀሱ። ይህንን ምሁር ዛሬ ዓለማችን በሞት አጥተዋለች ማለት ነው። ስለዚህ ነው መረጃዬ። ሁላችሁም ሼር ኮፒ ሊንክ ያደርጋችሁ ይህንን ቤትም ፎሎ ያደርጋችሁ አብራችሁኝ ሁኑ ማለት ነው። የአዝማች ይርጋ ገብሬ ድርታ በትውልድ አካባቢያቸው በጉራጌ ዞን ጌታ ወረዳ ቋንጤ የለቅሶ ስነ ስርዓት እየተካሄደ ይገኛል። አዝማች ይርጋ ገብሬ ድርታ የካቲት 12 ቀን 1929 ከእናታቸው ከቴቴ ጫሙቲ ስፍራና ከአባታቸው ከአዝማች ገብሬ ድርታ በአዲስ አበባ ተወለዱ። በቄስ ትምህርት ቤት ቀጥሎ በቀዳማይ ኃይለ ሥላሴ ኮከብ አጽባ ትምህርት ቤት በመግባት መደበኛ ትምህርታቸውን ተከታትሏል። ሐረር መምህራን ማሰልጠኛ ተቋም በመግባትም የመምህርነት ትምህርታቸውን ካጠናቀቁ በኋላ በቀዳማይ ኃይለ ሥላሴ ዩኒቨርሲቲ የትምህርት አስተዳደር የመጀመሪያ ዲግሪያቸውን አግኝተዋል። በመቀጠልም አሜሪካን ሀገር በሚገኘው ዌስተርን ዋሽንግተን ዩኒቨርሲቲ ሁለተኛ ዲግሪያቸውን እንዲሁም ከኔዘርላንድ ሀገር ዴልፍት ዩኒቨርሲቲ በማናጅመንት ዲፕሎማና በልዩ ልዩ ሙያ ዘርፎች በርካታ ሰርተፊኬቶችን አግኝቷል። አዝማች ይርጋ ሀገርን ማገልገል በመምህርነት ሙያ ሲሆን በቀድሞ ሲዳማ ክፍለ ሀገር በኤርትራና በአሜሪካ ሀገር ቨርጂኒያ አይላንድስን በአማርኛ መምህርነት ሰርቷል። በመምህራን ማሰልጠኛም በአዲስ አበባ በጅማና በሐረር ከመምህርነት አንስቶ ከምክትል ዳይሬክተርነትና በተማሪዎች ዲን አገልግሏል። ከመምህርነት በተጨማሪ በትምህርት ሚኒስቴር መስሪያ ቤት ውስጥ መምህራን የትምህርት ኤክስፐርት
የመምህራን ትምህርት ኮሌጆች ዋና አስተባባሪ፣ የአጠቃላይ ስርዓተ ትምህርት መምሪያ ኃላፊ፣ የጎልማሶች ትምህርት የፕላን የምርመራ የክትትልና ግምገማ ዋና ኃላፊ፣ የፕላን ኤክስፐርት እንዲሁም የጎልማሶች ትምህርት መምሪያ ኃላፊና እጅግ በጣም የተመሰገኑበት የመሰረተ ትምህርት ዘመቻ ለአላይ አመራር በመሆን አገራቸውን አገልግሏል። ወቅቱም መሐይብነት ከኢትዮጵያ ለማጥፋት በ15 የኢትዮጵያ ቋንቋዎች የተካሄደውን የመሰረተ ትምህርት ዘመቻን በማጤንና ቅርጽ በማስያዝና በመምራት የጎልማሶችን ትምህርት ስኬታማነትን በማረጋገጥ ባሳዩት እጅግ የላቀ አመራር ከፍተኛ እውቅናና ሽልማቶችንም አግኝተውበታል። ከዚህም በተጨማሪ አዝማች ይርጋ መሰረታዊ ትምህርትን ዘመቻ ሂደት የጉራጌ ቋንቋ የፊደል ገበታ ቀርጸ ስራን ከሰሩት ምሁራን አንዱ ሲሆኑ ይህም ስራቸው የጉራግኛ ቋንቋ መጽሐፍት ህትመት እንዲዳብር ከፍተኛ አስተዋጽኦ አድርጓል። ከመንግስት ኃላፊዎች በተጨማሪ የጉራጌ ህዝብ ለ10 ዓመታት በፕሬዝዳንትነትም መርቷል። በጉራጌ ዞን ብቸኛ የነበረውን የእምድብር ሁለተኛ ደረጃ ትምህርት ቤትን በዘመናዊ መልኩ እንዲያደራጁ ማድረጉን ጨምሮ በርካታ ትምህርት ቤቶችን እንዲሰሩና እንዲስተካከሉ አስተባብሯል። የጉራጌ ባህላዊ ህግ የጃካ ቂጫ የሽማግሌዎች ግብረ ኃይል በማቋቋም ወደ ሰነድነት እንዲቀየርና እንዲሰራጭ ማብቃታቸውን ዋነኛው ሰው ነበሩ። አዝማች በብዙ ዘርፎች መስክ ስኬታማ የነበሩ ሰው በመሆናቸው እንደ ምሁር የሳለ አይምሮ የነበራቸው አሰላሳይ፣ እንደ ሀገር ሽማግሌ፣ ታሪክና ጨዋታ አዋቂ፣ እንደ ነጋዴም ኢንቨስተር የነበሩ ስኬታማ ሰው ነበሩ። በተለይም ኢትዮጵያ የመሰረተ ትምህርት በማደራጀት ስኬታማ ስራ ሰርቷል። በዚህም አልፎ የትምህርትና ስልጠና አክሲዮን ማህበር፣ ኮከብ የቴክኖሎጂና ንግድ ድርጅት፣ አላፊ አታሚዎች፣ ንብ ኢንተርናሽናል ባንክ፣ ንብ ኢንሹራንስ ኩባንያ፣ ደቡብ ግሎባል ባንክ፣ ቡና ኢንተርናሽናል ባንክ፣ አዋሽ ኢንተርናሽናል ባንክና ዳኪ የመጠጥ ውሃ ኩባንያ ሲመሰረት በመስራችነትና በቦርድ አባልነት፣ በቦርድ ሊቀመንበርነት እንዲሁም በዋና ስራ አስፈጻሚነት ለረጅም ጊዜ አገልግሏል። አዝማች ይርጋ ገብሬ ንቁ የፖለቲካ ተሳትፎ የሚያደርጉ ዜጋም የነበሩ ሲሆን በኢሄፓ፣ በኢሳፓ፣ በጎሃዴጋና በቅንጅት እናም በኢዜማ የፖለቲካ ድርጅት በመደበኛ አባልነትና አመራርነትም ተሳትፏል። አዝማች ይርጋ የመልካም ስነ ምግባር አምባሳደር፣ የጉራጌ አባት፣ ነገር አዋቂ፣ አንደበተ ርቱዕ፣ የአገር ሽማግሌ፣ በተለያዩ ተቋማት አንቱታን ያተረፉ ባለሙያ፣ ህግ አዋቂ፣ በተለይ የልማት ስራዎች ግንባር ቀደም ተሳታፊና መሪ እንዲሁም የሚደነቅ የፖለቲካ አቋምና የድፍረት ባለቤት እና ተንቀሳቃሽ ላይብረሪ ተብሎ ይታወቁም ነበር። አዝማች ይርጋ ገብሬ ድርታ ለዘመናት በጽናት ሀገራቸውን ያገለገሉ የማህበረሰብ መሪና አስታራቂ፣ በዘመዶቻቸውና በቤተሰቦቻቸው ዘንድ ተወዳጅ አባትና ባል ነበሩ። አዝማች ይርጋ ከባለቤታቸው እቴቴ አለምነሽና ኃይለማርያም ጋር ከ4 አስርት ዓመታት በላይ በትዳር የኖሩ ሲሆን የሁለት ሴት እና የሁለት ወንድ ልጆች አባትና የ4 የልጅ ልጅ አያት ናቸው። አዝማች ይርጋ ገብሬ ባደረባቸው ህመም በሕክምና ሲረዱ ቆይተው ታኅሳስ 2018 ዓ.ም በ89 ዓመታቸው ከዚህ ዓለም ድካም አርፏል። እንግዲህ ነፍስ ይማር ብለናል። ለወዳጅ ዘመዶቹ ሁሉ መጽናናትን እንመኛለን።